ፍቅር ወይ ፍቅር እንደው አቃጥላ ደፋች ማለት ነው። እንደው ማን ነው እንደኔ ቅጥል ያለው? የእውነት የፍቅር በጣም በጣም በዛ ተጋነነ። በዚህ ልክ ሰራተኛን እንደዚህ ከፍ ዝቅ እንግዳ የማታከብር ተኝበት እስኪ ተኝበት ስትላት ሚስኪን እችኛይቱ ደግሞ ተኛት። ቆይ ማለት ተኝበት አልሽኝ ተኛው እና ምን ላድርግ እኔ ያልኩሽን ሁሉ ታድርጊያለሽ ማለት ነው ትንሽ ኧረ የፍቅር የእውነት የፍቅር ግድ በፍቅር ላጥምደው እንደ ዳዊት ደግሞ እውነት ለመናገር እሷን አይፈልጋት የሚፈልጋት አደይን ነው። እሷ ግን ግድ ፍቅር በቃ ግድ አፍቅረኝ የልጅነታችን ትዝ አይልህም ዳዊት የልጅነታችን ትዝ አይልህም ያሳለፍነው ነገር እንዴ በድሮ በሬኮ አያረሰ የለም። ስለዚህ ያ ልጅነት ቀረ። አሁን ደግሞ አንቺም አደግሽ እኔም አደግኩ። ስለዚህ ዘመን ተቀየረ። እስኪ ባንስ ጸጉሮችን እንኳ ሻሻቸው። ባርኮት የወንድ እንደው ከእርጋታው ከወንዳ ወንድነቱ የእውነት ይመቻል ማለት ነው። ማዘርሽ ለምን እዚህ አይመጡም? መተው ትንሽ አረፍ ብለው እኮ ቢሄዱ ጥሩ ነበረ እያለ አደይን በጣም እያሽኮረመማት ይገኛል ማለት ነው። እሷም ደግሞ እየተመቻት ትመስላለች፣ ግን ደግሞ ሰራተኛም ስለሆነች እንዴት አፋውጥታ መናገር እንዳለባት በጣም ግራ ገብቷት ነው እንጂ መቼም ከዳዊትና ከባርኮት ነው የመረጠችው ማለት ነው። ኤላ አዲስ አፍቃሪ እንግዲህ ኤላየም ከሱ ፍቅር ይዞታል በጥፊ ከላሳት በኋላ ክችን ድረስ መጥቶ ነው ይቅርታ የጠየቃ ማለት ነው። በጣም ይቅርታ፣ በጣም ሶሪ ሳላስበው እንደዛ እንዳደረግኩሽ እያለ ይቅርታ ጠየቃት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። እውነት ለመናገር ኤላ እውነት በጣም ነው የደነገጠው ማለት ነው። እንዴ ቆይ አንቺ ደግሞ ማነሽ? ለምንስ እዚህ ገባሽ? እስኪ ተናገሪ። እኔ እኮ በሬን ማንም ሲከፍትብኝ ደስ አይለኝም። እኔ ራሴ ነኝ በሬን መክፈት የምችለው። ማን ነው እንደዚህ ያደረገው ሲላት፣ አረ በጣም ይቅርታ ፍቅር እኮ ናት ሂደሽ አግዙ ብላ የላከችልኝ። ምን ብሎ ምን የተወራዳነሽ? አንቺ ልትሰርቂ ነው? ንገሪኝ እስኪ ልትሰርቂ ነው? ልትዘርፊ ነው? አረ ኤላ እንደሱ አይደለም። አረ ተረጋጋ። ከዛም በኋላ ፍቅር ነች እኮ የላከች ነው የምልህ እያለች ስትለው በጣም ደነገጠ። ወይኔ በጣም ይቅርታ፣ በጣም ሶሪ ይቅርታ በቃ አላት። አረ ችግር የለውም። ከዛም በኋላ ዳዊትና እንግዲህ የዳዊት እህት እሷም ኤላን አፍቅራው ስለነበረ አደይ የት ናት እያለ እየጠየቃት ነበር ፍቅርን። እኔ አላውቅም፣ ነገር ግን ይመስለኛል ኤላ ጋ ነች ማለት። አዎ እና እንዳልሽው ላክሻም ማለት ነው። ኧረ እኔ ያላኳትም እሷ ናት የሄደችው። እንግዲህ ዳያስፖራ ነው ሲባል ዶላር ፈልጋ ነው መሰል፣ የተሻለ ነገር ፈልጋ ነው መሰል እሷ ናት የሄደችው ብለው ሄደው እሱም ከተረጋጋ በኋላ በጣም ይቅርታ አመመሽ እንደ የመታሁሽ እያለ ሲያሻሻት እንዳጋጣሚ ሆነው የዳዊትና እህቱ እንግዲህ ከተፋሉ ማለት ነው። ከዛም በኋላ እንዴ ብሎ በጣም ተናድዶ ምን ነው ባላወኩሽ በቀረሽብኝ፣ ምን ነው ደግሞ ይህን ውርደት ከማይ በቀረብኝ፣ እንዳፈቀርኩሽ ስሜቴን ባልናገር እንደወደድኩሽ በውስጤ ብይዘው ይሻል ነበረ እያለ በጣም ራሱን እየወቀሰ ነበረ። ምን ይሻለኛል ፈጣሪ ሆይ። የዳዊት እህት ቆይ እሱ እኮ ማንም ሴት እንዲገባብኝ አልፈልግም ይላል። ሲቀጥል ደግሞ እኔ ጋር ስመጡ ደግማችሁ መደወል አለባችሁም ይላል። ቆይ ምን አይነት ሰው ነው ግን እኔ አይደለሁም። ከዛ ዳዊት በቃ ከዚህ በኋላ መሄድ አለብን። ወዴት አለችው እህቱ። በቃ ወደ ቤተሰቦቻችን ጋር መሄድ አለብን። ስለዚህ እኔ ዝደብሮኛል። አይ እኔ በፍጹም ኤላን ትቼ አልሄድም ማለት አንቺ ደግሞ ከአዴ ጋር ራቁቱን ካገኘሽውን በኋላ አትቆርጭም ማለት ነው? አይ በፍጹም አልቆርጥም። ምክንያቱም እኔ እንዴት አድርጌ የኔ ማድረግ እንደምችል እማቅ ሴትዮ ነኝ ብላ ተናዳበት ሄደች። ከዛ ወይ ጉድ እያለ በጣም
በጣም እንትን አለ። ወይ ጉድ እያለ በጣም ግራ ተጋባና እሺ ለማንኛውም ብሎ ወጣ። ከዛ የአደይ እህትና ዳዊት ተገናኙና እንደምን ሆነ ነው ዛሬ በጣም የደበረ ትመስላለህ እያለች ነገረችው። ጠየቀችው። አይ አንዲት በቃ ብቻ አንዲት የምወዳትና የማፈቅራት ሴት ነበረች። እሷም ደግሞ አልባሌ ቦታ ላይ ያገኘኋት። በቃ እኔ የማልጠብቅበት ቦታ ላይ ያገኘኋት። በቃ ይዞ አንዳንድ ጊዜ እንዲህ እኮ ነው ህይወት፣ እንዲህ ናት፣ ያጋጥማል። በቃ አንዳንዴ እኛ ያሰብንበት ላይ አንደርስም። ስለዚህ ለዛም ይሆናል አለችው። በቃ እሺ ግን አንተ ፍቅረኛ አለህ? እስኪ ንገረኝ። እኔ የለኝም እያለች ልታሽኮረምም ስትል ፍቅር መጣች። ሂጂ ወደ ክላስሽ ብላ አባረረቻት። ከዛም በኋላ እስኪ ጸጉሬን ሸሸኝ፣ ራሴን አሞኛል። እንዴ ራስሽን ካመመሽ ታዲያ መድኃኒት ምናምን አይሻልም ነበር እንዴ? ለምን እኔ አላት። አሁን ይሻለኛል። አንተ እኮ አለ አይደለ ስታሻሸኝ ልክ እንደ ልጅነታችን አለች። ደግሞ አይ ያኮ ድሮ ያለፈ ነው። አሁን ደግሞ ትልልቆች ነን። ቆይ ግን ለምንድን ነው እንደዚህ የምታደርገው? ለምንድን ነው የጠላኸኝ? አይ እኔ አልጠላሁሽም፣ ግን ብቻ ያሌ ያለፈ ታሪክ ነው። እኔ አሁን ልቤ ሌላ ጋ ነው እያለ እውነት ለመናገር እንትን አላት። ልቧን ሰበረው ማለት ነው። ከዛ በፍቅር በንዴት ሄደች እና የዳዊትን እህት ልብስ እየለበሰች መጣች። እሷ እንደ ደግሞ ምን ትሰሪያለሽ ክላሴ? አንቺ ልጅ ግን ሁሌ ክላሴ ትያለሽ። የኔ ቤት መሆኑን ረሳሽው እንዴ አለቻት። አይመለከተኝም። ቢሆንስ ታዲያ ግን እኔ እስካለው ድረስ ይሄ የኔ ነው ብላ አሁን ቀሚሴን አስቀምጪ እያለች ሲጣሉ ምክንያቱም አልወጣምም አላስቀምጥምም እያለች እየተጣሉ ጸጉራቸውን ሁሉ ምንጭጭጭ ታደራረጉ። ከዛም በኋላ እንደ አጋጣሚ ዳዊት መጣ። ቆይ እናንተ ልጆች ተጃጅላችኋል ነበር? ትልልቅ ሰዎች ናችሁ እኮ ምንድን ነው እንደዚህ የሚያጣላችሁ? ምንድን ነው እንደዚህ የሚያበጣብጣችሁ? ብሎ ሁለታቸውንም በጥፊ ያችንም እህቱንም በጥፊ ላሳት። በቃ ከዚህ በኋላ እንሄዳለን፣ አንቺ ምንም ክብር የለሽም ብሎ እህቱን በጣም ተናገራት። እንዴ ወንድሜ እንደዛማ አይሆንም በቃ እያለች አይ አቀበጥኩሽ፣ ሁሌ እዛ እንሂድ፣ እሺ እዚህ እንምጣ፣ እሺ በቃ አንቺ ያልሽው ሁሉ በሙሉ እሺ 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 እያልኩኝ እና አሁንስ በዛ ኦቨር ወጣሽ፣ ኦቨር ለቀቅሽ ብሎ ወንድሟ ተቆጥቷት ሄደ። ከዛ አደይና እህቷ እያሩ ነበር። ምን ሆነሽ ነው እህቴ? ዛሬ ደግሞ አመመሽ? አይ ደህና ነኝ እህቴ፣ ግን ደግሞ ዳዊት ታሪክ አውርቶ ምንድን የሆነች የሚያፈቅራት ላይ ነበረች እና እሷ ከሆነ ካልባሌ ቦታ ላይ ውላ አግኝቷት እና በዛ ልቡ ተሰበረ። ውይ አለችና በቃ ያም ይሆን ይህ እኔ እንዲያውም ጥሩ ነው እውነቱን መናገር አለብኝ። ምክንያቱም እሱ ቢያፈቅረኝም እንኳ እኔ ለሱ ስሜት የለኝም። ነገር ግን ባይኖረውም እንኳ ጥሩ ስሜት እንዲሰማውና እኔ መጥፎ ነገር እንዳላደረግኩ የግድ ማወቅ አለበት ብላ ሄደች ክላሱ። በጣም ይቅርታ ዳዊት፣ አንተ የተረዳኸው በተሳሳተ መንገድ ነው፣ የኔ መንገድ ደግሞ ይሄ ነው ብላ ነገረችው። አይ ግን እኮ መጀመሪያ መናገር ነበረብሽ አላት። ነገርኩ እኮ ፍቅር ሂጂ ብላኝ እዛ ሲሄድ እሱ ደግሞ ማን ነው በሬን የከፈተው? እኔ እንደ አይነት አስተዳደግ የለብኝም ደስ አይለኝም ብሎ በጣም ተናዶ መጥቶኝ ነበር። ከዛ ከሻወርም እየወጣ ስለነበረ እንደዚህ ብዬ ሳስረዳው ይቅርታ ጠየቀኝና ለዛ ነው ልክ ጉንጭን ሲነካው አመመሽ ወይ እያለ ሲል አንተ የመጣኸው አለችው። በጣም ይቅርታ እና አሁን ይቅርታ አደረግክልኝ? አሁን ይቅርታ ባላደርግልሽ ነበር የሚገርመኝ። እሺ ብሎ ይቅርታ አደረገላት። ከዛ እሺ ዛሬ ያደይ ጥሩ ትመስላለህ። አዎ በጣም ጥሩ ነኝ። እንዴት ባወቅሽ? የወደፊት ሻማችሽ እኔ ነኝ ብዬ ብነግራት ምን ትል ይሆን እያለ ከራሱ ጋር እያወራ ነበር። አይ ቢሆንም ደግሞ ተረጋጋ፣ ሁሉም ነገር በሰዓቱ ይሆናል። ባርኮት እንግዲህ ወይኔ እንደት ነሽ አደይ? ደህና ነኝ። ደግሞ ዛሬ በጣም አምሮብሻል። ምግብ እየሰራሽ ነው እንዴ? አዎ እንጀራ እየጋገርኩኝ እያለች ማዘሯን እያወራች ነበረ። ከዛም በኋላ
እሺ ግን ለምንድን ነው አንቺ ወደ ገጠር መሄድ አለብሽ ሲሉ፣ አይ የልጅነት እኮ የቃቃ ባል